የቱርኩ ፕሬዝዳንት ስለ እስራኤል የሰጡት ነገር አሁን ላይ ብዙዎችን አስገርሟል። በሌላ ሰበር ዜና የኢራኑ ቦስ አያቱላህ ከደቂቃዎች በፊት በትዊተር ገጻቸው ላይ ያስቀመጡት ጽሁፍ እጅግ መነጋገሪያ የሆነና አንዳንድ ቦታ ላይም ግርታን የፈጠረ ኢራንም ከሰዓታት በፊት በፈጸመቻቸው እጅግ በጣም ከባድ የሆኑ የሚሳኤል ጥቃቶች ቴል አቪቭ ከተማ ተመታለች። ይህም እንግዲህ እጅግ በጣም ከባድ ውድመት አስከትሏል። በጣም ይገርመኛል። አረብ ካለ ሰላም የለም። السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን ተገናኝተናል። ዛሬም በጦርነቱ ጉዳይ አዳዲስ ነገሮችን እየተከሰቱ ነው የሚገኙት። እንግዲህ እነሱንም አዳዲስ መረጃዎች ኢንሻአላህ የማደርሳችሁ ነው የሚሆነው። ከሰሞኑ ደግሞ ይህን ጦርነቱን ተከትሎ ብዙ ክፉ ሰዎችን እንድናይበት እያደረገን ነው ያለው እና ከነዚህ መካከል ይህ ሰውዬ ወጥቶ ይህን ብሏል። በጣም ይገርመኛል። አረብ ካለ ሰላም የለም። ሱብሃንአላህ የሚያጅብ ነው። እንግዲህ አንዳንድ ሰዎች ያላቸውን ጥላቻ አስበውትም ይሁን ሳያስቡት ያመልጣቸዋል። ይሄ ሰውዬ ለእስራኤል ደግፎ ምናምን አይደለም፣ በቃ እስልምናን ጥላቻና ጥላቻ ብቻ ነው በቃ እሱ አሁን ይሄን ነገር እንዲናገር ያደረገው። ግን አምልጦት ነው ባይዙ ብዙ ሰዎች በኢትዮጵያዊነት ሽፋን በሌላ እምነትም ሽፋን ሆነው ያላቸውን የእስልምና ጥላቻ ነው የሚያንጸባርቁት። ይሄ አሁን የአረብ ጥላቻ ምናምን ኑሮት እንዳይመስላችሁ ያ ጀማ እንዳትሳሳቱ። ይሄ ሰውዬ ጥላቻው እስልምና ጋር ነው ሐቂቃ በቃ ምንም አይነት ነገር የለም። እስልምና ጋር ጥላቻ ስላለው አረቦች ሙስሊም ናቸው ብሎ ስላሰበ አረቦች ጋር ሰላም የለም ጦርነት ነው ያለው ብሎ ሊያሳምነን ይሞክራል። አላኩልህ ለዚህ ሰውዬ ራሱ እንደዚህ መልስ መስጠት አስፈላጊ ነው ብዬ አላስብም። ነገር ግን አንዳንድ ሙስሊም ወንድሞቻችን ትንሽ ሶሻል ሚዲያውን በደንብ በጥልቀት ያልተረዱት እነዚህ አይነት ሰዎችን የሚከተሉ ሰዎች ካሉ እንድታቆስ ብዬ ነው ይሄን ነገር ሰውዬ ማቀርብላችሁ እንጂ የዚህ ሰውዬ መልስ መስጠት እኔ ራሱ የሚገባኝ ሰው አይደለሁም። ሐቂቃ እኔ ሶሻል ሚዲያን ለኸይር ነገር መጠቀም በቻልኩት አቅም ፈልጋለሁኝ። ለእናንተ ጥሩ ነገሮችን ማስተላለፍ ነው የምፈልገው። ግን እየወጣሁ መሳደብ አልፈልግም እንጂ በሳደብ ኑሮ ይሄን ሰውዬ ይሳደብ ነበር። በቃ ዛሬ ምንም አታመጡም። የፈለገ ጥላቻ ቢኖራችሁ የፈለገ ምንም ጥላቻ ቢኖራችሁ ኢትዮጵያ ሰፊ ነች፣ እኛም ብዙ ነን አልহামዱሊላህ እንበዛለን። ገና ምንም አይነት ነገር አትፈጥሩም ልላችሁ ነው የምፈልገው። አላኩል ያህል ግን ወራሪዎቹ ይሁዲዎች በወረሩት ሀገር ላይ ሰላም ፈጠሩ ወይስ ጦርነት ፈጠሩ የሚለውን ለዚህ ሰውዬ መልስ ይሆናል ብዬ ስላሰብኩኝ ይሄን ቪዲዮ ላሳያችሁ። እንግዲህ ወራሪዎቹ የኛ ሀገር ናት ይላሉ። በርግጥ ሀገራቸው ባኮንም ግን ደግሞ የተጠጉባት እንደ 30 ለ40 አመት ነው እንግዲህ ከያዟት እየኖሩባት ያሉት። እንደዚህ እየፈራረሰች ነው ያለችው። ጋዛን እንዴት እየፈራረሰች እንደሆነች ሁላችንም እያየን ነው ያለነው። ይህ እንግዲህ የአይሁዶች ምድር የሚባለው ነው በእነሱ እንኳን አባባል ነው። አላኩል ባይዘይ እኔ ያልኩኝ አይደለም እነሱ እንደሚያስቡት እንኳን የአይሁዶች ምድር ቢሆን የአይሁዶች ምድር ይሄን ይመስላል። ብራዘር እንግዲህ የኢራን ሰርፕራይዝ የሚያልቅ አይደለም። በየለቱ ሰርፕራይዝ ያደረገች ነው። ያው ፍቅራቸው ጨምሯል ማለት ትችላላችሁ። በየቀኑ ሚሳኤሎችን እየላከች ቴል አቪቭን እንዳይበርዳት በሳት ነበልባል እያነደደቻት ትገኛለች። የእጃቸውን ነው ያገኙት። እኛ እንግዲህ ማንኛውንም አይነት ሀገርም ይሁን ማንኛውንም አይነት እምነት እንዲጎዳ እንዲበደል አንፈልግም። ነገር ግን ደግሞ እነዚህ ይሁዶች ብዙ አይነት መከራ በፊልስጤሞች ላይ ያወረዱ ሰዎች ናቸውና የእጃቸውን ማግኘት አለባቸው ብለን እናስባለን። ከዛ አንፃር ነው እንጂ ለፊልስጤሞች ጎን የምንቆመው እኛ ይሁዲዎች ጋር ህዝቦቹ ጋር አይደለም። እንትና ችግራችን የሰሩት በደል ጋር ነው። በደላቸውን እንቃወማለን። በቃ ለሰሩት በደል ደግሞ እጃቸውን ሲያገኙ ደስ ይለናል ማለት ነው እንጂ በጭፍና እየደገፍን እንዳልሆነ እንድታውቁ ነው። ከተላኩት ሰርፕራይዞች መካከል ደግሞ ዓለም ላይ አንዳንድ መረጃዎች እንግዲህ ተለዋወጡ ነው የሚገኙት። ሚሳኤሎቹ የሚላኩበት ኢንጂን እንግዲህ በጣም ግዙፍ ነው። እሱን ቪዲዮ አይተን እንመለሳለን። ኢራንም ከሰዓታት በፊት በፈጸመቻቸው እጅግ በጣም ከባድ የሆኑ የሚሳኤል ጥቃቶች ቴል አቪቭ ከተማ ተመታለች። ይህም እንግዲህ እጅግ በጣም ከባድ ውድመት አስከትሏል። በዚህም ጥቃት እንግዲህ የእስራኤል ትላልቅ የሆኑ ፋይናንሻል ሴንተሮች ተመተዋል፣ የትሬድ ሴንተሮች ተመተዋል ተብሎ የተነገረ ይገኛል። በተጨማሪም ደግሞ ሆስፒታል ካጠገቡ የነበረው ሆስፒታል ተመቷል። ይህንን ቪዲዮ ቴሌግራም ላይ ፖስት ማድረግላችሁ ይሆናል። ይህ ከኋላ የምትመለከቱት ከጀርባ የምትመለከቱት ፎቶ ደግሞ የተላከው ሚሳኤል ሞተሩ ነው ማለት ነው። እንደምትመለከቱት ግዙፍ ነው በጣም። ሚሳኤሉን ትታችሁ ሞተሩ ብቻ ወድቆ እንግዲህ መኪናው ላይ ምን አይነት ጉዳት እንዳስከተለ ተመልከቱ። ይሄንም ተከትሎ እንግዲህ አዲስ ዜና ተሰምቷል። እስራኤል እንግዲህ ቪዲዮና ፎቶ ልትከለክል ነው፣ በህግ ልትቀጣ ነው ተብሎ የተነገረ ይገኛል። ከላይ እንደምትመለከቱት ነው እንግዲህ ማንኛውም ከኢራን የሚላኩ ሚሳኤሎችን ኢንተርሴፕት የሚያደርጉ ማለትም የሚከላከሉ ኤር ዲፌንስ ሲስተሞችን ቀርጾ ኢንተርኔት ላይ ፖስት ማድረግ እንግዲህ በህግ ያስቀጣል ተብሎ ህግ ሊጸድቅ ነው። በተጨማሪም እንግዲህ እነዚህ ሚሳኤሎች መተው እስራኤል ላይ ሲያርፉ እነሱንም ቪዲዮና ፎቶ አንስቶና ቀርጾ ኢንተርኔት ላይና ሶሻል ሚዲያ ላይ የተለያዩ ኔትወርኮች ላይ ፖስት ማድረግ እንግዲህ በህግ ሊያስቀጣ ነው እሱ። በተጨማሪም የእስራኤል መንግስትን የማይደግፉ የተለያዩ የውጭ ሚዲያዎች እዚህ ሀገር ውስጥ መተው እንግዲህ ቀርጸው እነዚህ ቪዲዮዎች ፖስት ማድረግ ላይ ማስተላለፍ እንደማይችሉ ካስተላለፉ በህግ ያስቀጣቸዋል ማለት ነው። በተጨማሪም በእስራኤል ሀገር ውስጥ የሚገኙ ሴንሲቲቭ ስትራቴጂካልና ሚስጥራዊ የሆኑ ነገሮችን ቀርጸው እነሱን ሎኬሽን በሚያሳውቅ መልኩ ፖስት ማድረግ ሼር ማድረግ እንግዲህ እሱም በህግ ያስቀጣል ተብሎ የተነገረ ይገኛል። ይህም ህግ እንግዲህ በፓርላማው ይጸድቃል ተብሎ ይጠበቃል።
አዲስ ነገር ካለ ማሳውቃችሁ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። ያ ጀማዓ እነዚህ ሚሳኤሎች እንግዲህ ከስንት ሺህ ማይል ርቀት ተምዘግዝገው መተው እስራኤልን የሚያጠቁት እንግዲህ በእንደዚህ አይነት ኢንጂን ተሰርተው እንደሆነ ምን ያህሎቻችን እናቃለና ይሄ ፎቶ እንግዲህ ምናልባት ነጮቹ ጋር የሚደርስ ከሆነ እነሱም ሊደነግጡ ይችላሉ። ምን አይነት ኢንጂን ተሰርቶለት እንደሆነ እንግዲህ አታክ እያደረገ ያለው ያቁት ይገባል ማለት ነው። እጃቸውንም ሊሰበስቡ ይገባል። እንግዲህ ሌሎቹንም አዳዲስ መረጃዎች አሉ፣ እነሱን ደግሞ እንመለከታለን። ሰበር የተባሉ ሶስት ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ከደቂቃዎች በፊት ኢራን ባስወነጨፈቻቸው ባላስቲክ ሚሳኤሎች አማካኝነት ሃይፋ የሚገኘው የእስራኤል የሀገር ውስጥ ጉዳይ ሚኒስትር መመታቱና ትልቅ ውድመት እንደደረሰበት እየተሰማ ይገኛል። በሌላ ሰበር ዜና የኢራኑ ቦስ አያቱላህ ከደቂቃዎች በፊት በትዊተር ገጻቸው ላይ ያስቀመጡት ጽሁፍ እጅግ መነጋገሪያ የሆነና አንዳንድ ቦታ ላይም ግርታን የፈጠረ ሆኗል። እነሱም ያስቀመጡት ጽሁፍ እንዲህ ይላል: እስራኤላዊ የጠላት ኃይል ቅጣቱን እየተቀበለ ነው የሚል አጭር ጽሁፍ ነበር። በሌላ ዜናዬ ከላይ በቪዲዮ ላይ እንደምትመለከቱት ዛሬ የመን ውስጥ ከጁማ ሰላት በኋላ እጅግ ታላቅ ትዕይንት እየተደረገ ነበረ። ይህም ታላቅ ትዕይንት ታላቅ ሰልፍ የተደረገው የአሜሪካና የእስራኤልን ጥቃት እንከላከላለን፣ ከጋዛና ከቴህራን አጠገብ እንቆማለን፣ ከጎናቸውንም በማንኛውም ሁኔታ የሚል ታላቅ ሰልፍ ነበር የተደረገው። እጅግ አስደማሚም ነበረ። አዳዲስ መረጃዎች ሲደርሱ አሳውቃቸዋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። እንግዲህ አዳሩን አሁንም ሰርፕራይዙ አላለቀም። እንግዲህ ወደ እስራኤል የተለያዩ ሚሳኤሎች እንግዲህ እየተላኩ ታርጌታቸውን እየመቱ እንደሆነ እንግዲህ እየተነገረ ነው ያለው። እንግዲህ ደግሞ የነሱ አይረን ዶም ዓለምም በጣም ሲያደንቀው ሲያሞካሸው የነበረው አይረን ዶም እንግዲህ ከዚህ በፊትም እንዳሳየኋችሁ ራሱን በራሱ እያጋየ ምንም አይነት ዲፌንስ ማድረግ አልቻለም እስካሁን ድረስ ባለው መረጃዎች። በሌላ መረጃ ደግሞ እንግዲህ የቱርኩ ረሲብ ጠይብ ኤርዶጋን ለእስራኤል ጥብቅ የሆነ ማስጠንቀቂያዎችን አስተላልፏል። እሱን ቪዲዮ እንመለከታለን። የቱርኩ ፕሬዝዳንት ስለ እስራኤል የሰጡት ነገር አሁን ላይ ብዙዎችን አስገርሟል። የእስራኤሉን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጭካኔ ከናዚ መሪ ከነበረው አዶልፍ ሂትለር ይበልጣል ሲሉ ነበረ የቱርኩ ፕሬዝዳንት የእስራኤሉን ጠቅላይ ሚኒስትር የገለጹት ማለት ነው። ይህም ደግሞ ማለት ነው በጋዛ በሚያደርጉት የዘር ጭፍጨፋ ነው። ይህ ብቻ አይደለም። እስራኤልና ኢራን በሚያደርጉት ጦርነት ሙሉ ለሙሉ ድጋፋቸውን ለኢራን ሰጥተዋል። የገለጹትም ማለት ነው ኢራን ከአሸባሪ መንግስት ራሷን የመከላከል ተፈጥሯዊም ህጋዊ መብት አላት ሲሉ ነበረ ሙሉ ለሙሉ ድጋፋቸውን ለኢራን ያሳዩት ማለት ነው። በተጨማሪ ደግሞ ቱርክ የሁለቱን ሀገራት ጦርነት በአንክሮ እየተከታተለች እንደሆነና ከቱርክ ጥቅም አንጻር እንደሚያዩት ነው ረሲብ ጠይብ ኤርዶጋን ያሳወቁት ማለት ነው። ሌላም ብቻም ሳይሆን አሁን ላይ ቱርክ በወታደራዊ አቅም ጥሩ አቅም ላይ እንደምትገኝና ማንም ሀገር እንደማይደፍራት ነው ያሳወቁት ማለት ነው። ብቻ ስለ እስራኤሉ ጠቅላይ ሚኒስትር የተናገሩት ነገር ግን ብዙዎችን አስገርሟል። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። አዎ ይሄን ሊያውቁት ይገባል። ቱርክ ባይዞ በጣም ጠንካራ ሀገር ናት። እንግዲህ በኤሽያና በአውሮፓ መሀል ላይ የምትገኘው ቱርክ ጠንካራና በሚሊተሪም በጣም ስትሮንግ የሆነች ሀገር ነች። ለእስራኤልም እንግዲህ ትንኮሳ እያደረገች ነው ያለችው። ወደ ቱርክ ሁኔታውን ለማስፋት ጥረት እያደረገች ነው ያለችው። በሌላ መረጃ ደግሞ እንግዲህ ያው አንድ በሽተኛ አለ። ለዚህ ሰውዬ እንኳን ቪዲዮ ሰርቼ ራሱን መልስ መስጠት አልፈልግም ነበር። ነገር ግን ሰውዬውን እንድትጠነቀቁት ስለሚገባ እንግዲህ ይህን ቪዲዮ አዘጋጅቼላችኋለሁ። ሰውዬው የተናገረው ንግግር በጣም አጸያፊና ከልክ ያልሆነ ንግግር ነው። እሱን ቪዲዮ ተመልከቱና እንመለሳለን። በጣም ይገርመኛል። አረብ ካለ ሰላም የለም። እስራኤል ወራዳ ደንቆሮ አንተን ብሎ የታሪክ መምህር አንተን ብሎ የታሪክ ምሁር በአገራችን ጉዳይ ራሱ ሐሳብ ተሰጥ ነበር። አንተ ሰው አንተ የልብ የሚያናግርህ የቦረናን ህዝብ ገንዘብ ዘርፈህ ሊባ ዛሬ ስለ እስራኤልና ስለ ኢራን ታወራለህ። ኢራኖች የከብት እረኞች ነበሩ ትላለህ። ታሪክ አታውቅም አንተ። ፐርሺያኖች ነበሩ ታሪክ ያላቸው። ስለ ኤሮፊዚክስ እነሱን ነው መጠየቅ የነበረብህ። ያስረዱሃል። ስለ ኬሚስትሪ እነሱ ናቸው ሊቆች ነበሩ። በማቴማቲክስ የታወቁ ኢንጂነሮች ናቸው። ታሪክ አታውቅም አንተ። ታሪክ የሌላቸው ትላንትና በፓለስታይን መሬት ላይ ሰፍሮ የጋዛን ህዝብ ይበሉ እነዚህ አረመኔዎች ሆስፒታል አይደለም ምንስ ቢመታ በእነሱ ጋዛ ላይ ሆስፒታል ሲመታ ምን ነበር? አስተያየት ሰጥተህ ነበር?
እንግዲህ ይሄን ቪዲዮ ደግሞ ይዘው የሚቀባበሉ ሰዎች ስላሉ ለነሱ ማስጠንቀቂያ ነው። ከዚህ በፊትም እንግዲህ ይሄን ሰውዬ የምትከታተሉ ሰዎች ካላችሁ አንፎሎ እያረጋችሁ ከሰውየው እንድትርቁ ለማስጠንቀቂያ ያክል ነው እንጂ ያቀረብኩት ምንም ሰውየው የሚያዝ ሰውም አይደለም። ቅንጭላቱም ይሰላል ብዬ አላስብም። እንዲሁ ዜግነት አሜሪካ ስለሆነ ያለው ዜግነት ለማግኘት እንግዲህ ማሽቃበጥ ስላለበት ማሽቃበጡ ደግሞ ኦቨር ሆኖበት እንግዲህ ወደ ስድብ ሆኖ አረቦችን በሙሉ ሲሳደብ ሰዎች እንድትጠነቀቁ ብዬ ነው ይሄን ቪዲዮ ያሳየኋችሁ። ወደ ቀጣይ ቪዲዮ እንሄዳለን። የእስራኤል የሐሰት ብራንድ ያታለላቸው ሰዎች ናቸው። ምን ማለት ነው የእስራኤል የሐሰት ብራንድ ማለት? እስራኤል በ1948 ስትቋቋም ሆን ብለው ነው እስራኤል ብለው እንትን ያሉት። ያቋቋሟት ከአውሮፓ የተሰባሰቡ ከፖላንድ፣ ከራሻ፣ ከተለያዩ አውሮፓና ከአሜሪካ አገር የተሰባሰቡ የአሽከናዚ ነጮች ናቸው። በቃ የዛሬ 2000-3000 ዓመት አይሁድ ነበርን በሚል እንደውም ከነጮችም በላይ ብዙዎቹ አራጣ በዳሪ አሪስቶክራቶች ናቸው፣ ቡርዣዎች ናቸው። ተሰባስበው ጽዮናዊነት የሚባል እንቅስቃሴ አቋቁመው ነው እንትን ያደረጉት እና ብዙዎቹ አቴይስቶች ናቸው። በአቴይስትነትም ነው የሚታወቁት። አውሮፓ ላይ የዞሩ የጽዮናዊነትን አመለካከት ያስፋፉ የነበሩት ብዙዎቹ ታዋቂ ምሁራን በወቅቱ የእንቅስቃሴው መሪዎች አቴይስት ናቸው። ሃይማኖት የሚባል ነገር አያውቁም። ነገር ግን ሆም ብለው የክርስቲያኑን ዓለም ድጋፍ ለማግኘት እስራኤል ብለው አገሪቱን ሰይመው መጀመሪያ ላይ እንደውም ታስታውሱ ከነበር ኢትዮጵያ ላይ መሬት ጠይቀዋል። ዩጋንዳ ይመስለኛል፣ ምስራቅ አፍሪካ ላይ፣ አርጀንቲና ላይ የተለያዩ ሀገራት ላይ ሞክሮ መጨረሻ ላይ ነው ፍልስጤም ላይ የሄዱትና ሲሄዱ መጨረሻ ላይ እስራኤል ብለው ሰየሙት። ለምን? የክርስቲያኑን ዓለም ድጋፍ ለማግኘት እስራኤል የምትለውን ብራንድ ከተጠቀምን እኛን ከአውሮፓ የተሰባሰቡ ነጮችን የመጽሐፍ ቅዱስ እስራኤላውያን አድርጎ ያየናል የሚል አመለካከት። እንደውም በሴሜቲክነት ካየነው ፍልስጤማውያን ናቸው የሴሜቲክ ደም ያላቸው። መጽሐፍ ቅዱስ ያለው ማን ነው ከተባለ እነዚህ አውሮፓ ሄደው የኖሩ የአውሮፓ ቡርዣዎች ናቸው። እውነቱን ለመናገር ያው እንግዲህ ሃይማኖትን እየተጠቀሙ ያጭበረብራሉ። የዚህ ማጭበርበሪያ ሰለባ የሆኑ ሰዎች እነሱን ይደግፋሉ፣ ሃይማኖታቸውን የደገፉ መስሏቸው ማለት ነው። ጆሞ ኬንያታ የተናገረው ነገር አለ አይደል? የኬንያው የነጻነት ትግል ያደረገው መሪና ፕሬዝዳንት ነበር። በኋላ ላይ መጡ፣ ተንበርከኩና ጸልዩ አሉን። እኛ ተንበርክከን እንጸልይ፣ አይናችንን ጨፈንን። አይናችንን ስንገልጥ ምድራችንን ወስደውታል አሉ። ወደ ቅኝ ግዛት ከተውናል አሉ። የሚያታልሉት እንደዚህ ነው። ሃይማኖት ተመስለው ይመጣሉ። አሜሪካም ላይ ጥቁሮቹን በጣም ያሰቃዩ የነበሩት በነገራችን ላይ መጽሐፍ ቅዱስን እንትን ያደረጉ በዛ መልኩ ጀስቲፋይ ለማድረግ እየሞከሩ ነው። ሃይማኖትን ተጠቅሞ ሰዎችን ለማሳሳት ይሞክራሉ ማለት ነውና ብዙውን ሰው መሸወድ ችለዋል። አሁን እንዲህ ፍልስጤማውያን ላይ እየተፈጸመ ያለውን ግፍ ልክ እግዚአብሔር የሚወደው ጥሩ መጽሐፍ ቅዱሳዊ እንደሆነ እንዲሰማቸው የተወሰኑ ክርስቲያኖችን ማታለል ችለዋል ማለት ነው። እስራኤል ላይ ዋና የሚባሉት ኺሎኒም የሚሏቸው በጣም ሴኩላሪስት የሚባሉት ከነጨራሹ ሃይማኖት የላቸውም። ግን አሁን ላይ የጽዮናዊነት እንቅስቃሴውን ከፊት ሆነው ሲመሩ ከኦሪቱላ ምናምን ይጠቅሳሉ፣ ልክ የሚያምኑበት ይመስል ማለት ነው። እዛው እስራኤላዊ ውስጥ ያሉት እንትኖች አሽከናዚዎቹን በጣም ኺሎኒም ስለሆኑ ወይም ደግሞ እንትን ሴኩላሪስት ስለሆኑ አይወዷቸውም እነሱ ራሱ ማለት ነው። ግን ሃይማኖተኞች አስመስለው የክርስቲያኑን ዓለም ከጎናቸው ለማሰለፍና የበደላቸው ተጋሪ ለማድረግ በጣም እንደዚህ አይነት ማታለያ ብራንዲንግ ይጠቀማሉ። ይህ ብራንዲንግ ያታለላቸው ሰዎች ሃይማኖታቸውን የደገፉ እየመሰላቸው ጄኖሳይድን የሚደግፉበት ሁኔታ ተፈጥሯል። የመጽሐፍ ቅዱስ እስራኤልና የአውሮፓ ቅኝ ገዥ አሽከናዚዎች የተምታቱባቸው ሰዎች የዚህ አመለካከት ሰለባ ናቸው። እልም ያሉ አቴይስቶች መሆናቸው ተረስቶላቸው ማለት ነው። የዘመቻ ስሞቻቸውን ታዲያ ይቀያይሯቸዋል። የክርስቲያኑን ዓለም ድጋፍ ለማድረግ ዴቪድ ስሊንግ ይልሃል፣ የዳዊት ወንጭፍ ይልሃል፣ የሙሴ በትር ምናምን እያሉ ስያሜ እየሰየሙ ሴኩላሪስቶች ናቸው እኮ እልም ያሉ። ግን በቃ የኢቫንጀሊስቱን ምኑን ድጋፍ ለማግኘት እነዚህን የመጽሐፍ ቅዱስ ኪወርዶች በመጠቀም በየጊዜው ለማታለል ይሞክራሉ ማለት ነው። የመጽሐፍ ቅዱሱ ነቢይ ሙሴና ቢንያሚን ኔታንያሁ የተምታቱባቸው የተቀላቀሉባቸው ሰዎች ናቸው የዚህ አመለካከት ሰለቦች። ለሴሜቲክነት እዚያው ፍልስጤም ከኖሩት ይልቅ ከአውሮፓ የመጡ አራጣ አበዳሪዎች የተሻሉ አይሁድ ናቸው ብለው የሚያምኑ ማለት ነው። ጽዮናውያን በደል የሚያደርሱት ደግሞ ሙስሊሙ ላይ ብቻ የሚመስላቸው፣ ይሄም የብራንዱ አንዱ ገጽታ ነው። ሙስሊሙ ላይ ብቻ የሚበድሉ ይመስላቸዋል። ክርስቲያኖቹ የሚሉትን እስቲ ተመልከቱ። የጋዛ ክርስቲያኖች ቁጥራቸው ጥቂት ቢሆንም የኢየሩሳሌም ክርስቲያኖች ዳታዎችን እስቲ ተመልከቱ። ኢየሩሳሌም ላይ ክርስቲያኖች እየተሰደዱ ነው ለረጅም ጊዜ ማለት ነው። ቁጥራቸው ሲመናመን ቆይቷል። በዋነኝነት ደግሞ ቅዱስ ቦታዎቻቸውን የመጠቀም እየከለከሏቸው ማለት ነው። ሃይማኖታቸውንም አምላካቸውንም ከፍትህ ያፋቱ ሰባኪያን ይህንን እያታለሉ ልክ እነዛ የመጽሐፍ ቅዱስ ቃል የተገባላቸው እንደሆኑ አድርገው ይሰብካሉ፣ ያታልሏቸዋል ማለት ነው።
እና ይሄ በጣም የተሳሳተ አመለካከት ነው ማለት ክርስቲያኑ ከኢየሩሳሌም እየተሰደደ መሆኑን የማያውቁ ጽዮናውያኑ ሙሉ በሙሉ ቢወስዱት ቦታውን ማለት ነው የተወሰነ አውቶኖሚ ባይኖረው ኖሮ የክርስቲያኑን ቅዱስ ቦታ የማይነኩ የሚመስላቸው ነገር ግን አሁንም ራሱ ዳታዎችን ካያችሁ ክርስቲያኖች ቅዱስ ቦታዎቻቸው እንዳይጠቀሙ የማድረግ በጣም ብዙ ስራዎች ሌላው ቀርቶ በቤተ ክርስቲያን እንኳን ሲያልፉ እየተፉ ነው የሚያልፉት ምክንያቱም ክርስቲያኖችን በሙሉ ጣዖት አምላኪያን ብለው ስለሚያስቡ አሁን ላይ አሜሪካ ላይ ያሉ እንትኖች አስተውላችሁ ከሆነ ክርስቲያኖች በዚህ ጉዳይ ላይ እንደውም ግንዛቤያቸው ማሳደግ ጀምረዋል ለምሳሌ እነ ካንዲስ ኦንስን ማየት ይቻላል በፊት ዴይሊ ዋየር ላይ ነበረች አሁን ለብቻ ወጣለች እነ ተከር ካርልሰን ማየት ይቻላል በጣም የቀኝ አክራሪ የነበሩ አጥባቂ ክርስቲያኖች ናቸውና የነበረውን ማታለያ አልፈው አሁን ላይ እስራኤል እኮ ክርስቲያኖች ላይ የምታደርሰውንም ጭቆና ጭምር አሜሪካ እየደገፈች ነው በሚል በጉዳዩ ላይ ከፍተኛ ቅያሜ ያሳድረው አሁን ኦልሞስት ተቃዋሚ ሆነው የወጡበት ክስተቶችም አለ እና ራይት ዊንጉ ላይ ይሄ ነገር በስፋት እየታየ ነው በአሜሪካ ቀኝ ክንፍ ላይ ማለት ነው አምላክ ፍልስጤማውያንን እንዲጨፈጨፉ የሚፈልግ የሚመስላቸው ለስሙ በመጽሐፍ ቅዱስ አመንን ይላሉ ቀኝህን ለመታው ግራህን ስጠው የሚለውን የኢየሱስ አስተምሮ እንቀበላለን ይላሉ ከዛ ግን ጉልበተኞች የአሜሪካ ጉልበት ላይ ተማምነው ፍልስጤማውያንን ሲጨፈጭፉ ግን የአምላክ ስራ የአምላክ ፍቃድ የሚመስላቸው ኦፍ ኮርስ አምላክ ሳይፈቅድ ምንም ነገር አይሆንም ግን ያንን ነገር አምላክ ይወደዋል ማለት አይደለም እንዲህ ሃይማኖትንም አምላክንም ከፍትህ ጋር ማፋታት ፍጹም የተሳሳተ ብራንድ በዚህ ቪዲዮ እንግዲህ በጣም ብዙ ትምህርቶችን ኢንሻአላህ እንዳገኛችሁ ተስፋ አደርጋለሁኝ ለዛሬ ያዘጋጀኋቸው ቪዲዮዎች እነዚህ ነበሩ በጣም ጠቃሚ መረጃዎች እንደሆኑ ተስፋ አደርጋለሁኝ ኔክስት እንግዲህ በሌላ ቆንጆ ቪዲዮዎች ተመልሰን እንገናኛለን እስከዛው ሰላም ቆዩ والسلام عليكم ورحمة الله تعالى وبركاته